እኛ ደግሞ እግዚአብሔርን በክርስቶስ ኢየሱስ አይተነዋል። ቦታው ይሄ ቅዱስ ስለሆነ ያረከውን ጫማ አውጣል። ስለዚህ ለሙሴ አሁን በተጠጋበት ምዕራፉ ምን አሳየው? የሚገለጥበትን መንገድ አሳየው። ቁጥቋጦውን ግን አልበላው። ዛሬ በእኛ ዘመን የእሳት እንደማያጠፋን ማሳያን ተራ አይደለም። ሸንጋዩ አለቆችና ስልጣናት የዚህም ዓለም የጨለማ ገዢ የክፋትም መንፈሳውያን ሰራዊት ናቸው ይላል። ከግብጽ አንስቶ የእግዚአብሔር ተራራ እስከሚወጣ ድረስ በጣም ብዙ ነገር ረግጧል። ስለዚህ ያንን ይዞ ከዚህ እሳት ጋር መገናኘት አይቻልም። ከመጽሐፍ ቅዱስ ዘጸአት ምዕራፍ 3 ቁጥር 1 እናነባለን። ሙሴም የዮቶሩን የአማቱን የምድያምን ካህን በጎች ይጠብቅ ነበረ። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆ ቁጥቋጦው በእሳት ሲነድድ ቁጥቋጦውም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ጠርቶ ሙሴ ሙሴ ሆይ አለው። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምህባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ አለው። ዛሬ ከእግዚአብሔር ቃል አሁን ካነበብኩላችሁ ሐሳብ ተነስቼ ትንሽ ጥቂት ቃል እንካፈላለን። የተነሳሁበት ሐሳብ ያው ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ ባለው ክፍል ነው መቆየት የምፈልገው። በዚህ ውስጥ የዘጸአት ምዕራፍ ሲጀምር የሚጀምረው የዘጸአት ምዕራፉን ያዕቆብ ልጆች ወይም እስራኤሎች ካሉበት ቦታ ወደ ግብጽ ምድር እንደሄዱ እንደተጓዙ ከነቤተሰቦቻቸው ልጆቻቸው ሆነው ወደ ግብጽ ምድር እንደፈለሱ ይነግረናል የእግዚአብሔር ቃል። ከአብረውት ከያዕቆብ ጋር ማን እንደነበሩ ልጆቹ እነማን እንደነበሩ ይነግረናል። ከዚያ በተጨማሪም 70 ነፍስ ሆነው ይላል ወደ ግብጽ እንደገቡ ይነግረናል። ዮሴፍም በግብጽ ቀድሟቸው ከነሱ ሄዱ እንደነበረ መጽሐፍ ቅዱስ ይነግረናል። ከዚያም ዮሴፍ እንደሞተ የእስራኤል ልጆች በዚያ በግብጽ ምድር እንዳፈሩ እንደበዙ እንደተባዙ እጅግም እንደጸኑ ምድሪቱንም እንደሞሏት የእግዚአብሔር ቃል ይነግረናል። ዮሴፍ የለም። አሁን ዮሴፍን የማያውቅ አንድ ንጉስ አዲስ ንጉስ ተነስቷል። ስለዚህ ይሄ የተነሳው ንጉስ ስለ ዮሴፍ ምንም የሚያውቀው ነገር ስለሌለ ዮሴፍ በግብጽ ላይ ያደረገውን አስተዋጽኦ ያደረገውን ነገር በምንም ሁኔታ የማያውቅ ስለነበረ ዮሴፍን የማያውቅ ንጉስ እንደተነሳ መጽሐፍ ቅዱስ ይነግረናል። ስለዚህ ዮሴፍን ስለማያውቅ እነዚህ ህዝቦች ምንድናቸው? እነዚህ ህዝቦች ከየት ነው የመጡት ከሚባለው በላይ እየበዙ ነው፣ እየጨመሩ ነው። ስለዚህ እነዚህ ህዝቦች ዝም ማለት የለብንም አላቸው። አሰላሰለ። ምን አለ? እነዚህን ህዝቦች ማጥፋት አለብን። እንዴት አድርገን ነው እነዚህን ሰዎች ከመብዛት ከመባዛት ማስወገድ ማስቀረት ያለብን የሚለውን ነገር አሰበ ንጉሱና ያሰበው ለማስቀረት የፈለገበት ምክንያት ያስጨነቀው ነገር አንደኛ ካሉት ህዝቦች ከራሱ ህዝቦች የነዚህ ህዝቦች ቁጥር መጨመር አሳስቦታል። ያሳሰበበት ዋናው ምክንያት እነዚህ ሰዎች የኛ ወገን ስላላይደሉ የሆነ ጠላት ቢመጣ በቃ እነሱ ጠላቶቻችንን አብረው ይወጉናል። ስለዚህ እነዚህ ሰዎች ቁጥራቸው መጨመር የለበትም፣ ብናስወጣቸው እንጎዳለን አለ። ለምንድን ነው የሚጎዳው? ጉልበታቸውን፣ ጥበባቸውን፣ ዕውቀታቸውን ስለሚጠቀም ማስወጣት የለብንም፣ ማባረር የለብንም። እንደገና ከጠላቶቻችን ላይ አብረው እንዳይወጉም ግን እነዚህን ሰዎች እንዳይበዙ እናድርግ። ለዛ ደግሞ ዋናው መሰረት አስገባሪ እናስቀምጥባቸውና እናስጨንቃቸው። ስለ መውለድ ስለ መብዛት ሳይሆን የሚያስቡት በቃ ስለ ስራ እንዲሆን እናድርግ
አሉ። እና ምን ይላል? አስገባሪ እንደሾመባቸው መጽሐፍ ቅዱስ ይነግረናል። አስጨናቂዎች እንዳስገበሯቸው እንዲያውም የፊታውምንና ራምሴ የሚባሉትን ከተሞች ጽኑ አድርገው እንደሰሩ ከስራ ብዛት የተነሳ ከተማን እንኳን ድረስ ያህል እንደገነቡ መጽሐፍ ቅዱስ ይነግረናል። ነገር ግን የሚገርማችሁ እንዳስጨነቋቸው መጠን በዙ። በቃ ይሄ እንዳይወልዱ እንዳይበዙ ምድሪቱን እንዳይወርሱ ቢያደርጓቸውም እነዚህ ሰዎች በጣም የሚገርሙ ናቸው። ከመብዛት ከመባዛት ጽኑ ከመሆን የሚከለክላቸው ምንም ነገር የለም። ስለዚህ ንጉሱ አሁንም ተጨነቀ። እነዚህ ሰዎች አሁንም ምንም የሚያቆሙ ሰዎች አይደሉም ማለትና አንድ ሌላ ነገር አዘጋጀ። እሱም ያዘጋጀው ነገር አዋላጆችን ጠራና እናንተ አዋላጆች አላቸው፣ እነዚህ የዕብራውያን ሴቶች ሲወልዱ ማድረግ ያለባችሁን አሁን አስታውቃችኋለሁ። እንዳይወልዱ መውለድ በቀረቡ ጊዜ የወለዷቸው ልጆች ወንዶች ከሆኑ አለ ወንዶቹን ግደሉ፣ ሴቶች ከሆኑ ደግሞ ተዋቸው አሏቸው። ነገር ግን ይላል እግዚአብሔር ቃል ዕብራውያን አዋላጆች እግዚአብሔርን ፈሩ ይላል። እግዚአብሔርንም ስለፈሩ አሁንም ህዝቡ እጅግ በዛ፣ እጅግ ጨመረ፣ እጅግም ጽኑ ሆኑ ይላል። በዚያን ጊዜ ከሌዊ ወገን የሆነ አንድ ሰው ሄዶ የሌዊ ሴት አገባ። እሷም ጸነሰች፣ ወንድ ልጅንም ወለደች። መልካም እንደሆነ አየች፣ 3 ወርም ሸሸገችው። ነገር ግን ይላል መጽሐፍ ቅዱስ ልትሸሽገው ባልተቻላት ጊዜ የደንገልን ሳጥን አዘጋጅታ ቅጥራንና ዝፍጥን ለቅልቃ ሕፃኑን ወደ ጣለችው፣ በወንዝ ዳር ባለ ቄጤማ ውስጥ አስገባችው። ወደ ቄጤማ ውስጥ ስትጥለው በእውቀት ነው ማለት በፕላን ነው ያስቀመጠችው። ምክንያቱም በዛ ቦታ ላይ ሁሌም የንጉሱ ሴት ልጅ እየመጣች ገላዋን እንደምትታጠብ ታውቃለችና እናቲቱ ምን አረገች? ወሰደችና እዛ አስቀመጠችው። የምትመጣበት ሰዓት አካባቢ ያስቀመጠችና እህቱን ደግሞ ጠብቂ፣ የሚደረግበትን ታውቂ ዘንድ ዝም ብለሽ ተከታተይ አለቻት። ከዛም ሰዓቱ ደረሰ። የንጉሱ ልጅ ሴት ልጅ መጣች፣ አየችው። ካየችውም በኋላ ልካ አስመጣችው ይላል። ከዚያ ሳጥኑ ውስጥ ስትከፍተው ሕፃን እያለቀሰ ነው። ይሄ ልጅ ዕብራዊ ነው ዋለች። መቼም በዛን ሰዓት የሚጣለው ዕብራዊ እንደሆነ ስላወቀች ይሄ ልጅ የዕብራውያን ልጆች ነው አለች። ከዛም ያቺ እህቲቱ ጠጋለችና እሺ ከዕብራውያን ልጆች ጡት የሚያጠባ ላምጣልሽ አለች። አይ ይሄ ግብፃዊ ነው የሚሆነው አይቻልም አላለች። ግብፃዊ እኮ ናት እሷ፣ የንጉስ ልጅ ናት፣ የምታድገው በንጉስ ቤት ነው። እስቲ ያገኘችውን ልጅ ነይ ግብፃዊ ዕብራዊ ልጅ እናት ላምጣልሽና የሚያጠባ ስትላ እሺ ሂጂ አምጫለች። የግብፃዊውን ልጅ ወይም በቅንፍ ዕብራዊ እንዲያጠባው ተዘጋጀለት። ከዚያም ሄደች አመጣችላት። ያቺ ልጅ ሄደችና እናቱን ነው ይዛ የመጣችው። ይኸው እቺ አራስ ናት፣ ስለዚህ ትምጣና ታጥባልሽ አለቻት። ልታጠባላት ስትል እንደዚህ አለቻት፣ በቃ ይሄን ልጅ ሕፃን ልጅ ውሰጂና አሳድጊው፣ እኔ ዋጋሽን እከፍልሻለሁ። ይሄ ልጅ የኔ ልጅ ነው፣ የማን ልጅ እንደሆነ አላውቅም፣ ግን አግኝቼዋለሁ፣ ስለዚህ አሳድጊልኝ ብላ ሰጠችው። ዋጋ ልትቀበል ልጇን ተቀበለች። ልጇን ከዋጋ ጋር ተቀበለችው። ልጇን ለማሳደግ እድል አገኘች። ስለዚህ ያንን ሕፃን ልጅ ይዛ ሄደች ወደ ቤቷ። እንደ እናት የሚያስፈልገውን እንክብካቤ ሁሉ እያደረገች ማሳደግ ጀመረች። ጡት ሲፈልግ ጡት 3 ወሩ ላይ አይደል የተጣለው። ምግብ ሲፈልግ ትንሽ ቆይቶ ምግብ የሚፈልግበት ወቅት ስለነበር ምግብ ሲፈልግ እየሰጠች አሳደገችው። ልጇን በራሷ እጅ አሳደገችው። ከዚያም የእድገቱን ሲጨርስ ማለት ትክክለኛው እድገት ላይ ሲደርስ ይላል መጽሐፍ ቅዱስ ወደ ንጉሱ ሴት ልጅ አመጣችው። ከዛ ይሄው ልጇ አድጓል እንጂ እሺ ስጪ አለች እና ምን አለች? ስም አወጣችለት። ያቺ የንጉሱ ሴት ስም አወጣችለት። ምን አለች? ወድቆ አግኝቼዋለሁና ከውሃ አውጥቼዋለሁና ስትል ሙሴ አለችው ይላል እግዚአብሔር ቃል። ሙሴ
የስሙ ትርጉም በግሪክ ቋንቋ የወጣ ወይም የተገኘ ማለት ነው። ሙሴ አግኝቼዋለሁና ስትል ስሙን ሙሴ አለችው። በዚያም ወራት ሙሴ ወደ ንጉሱ ቤት መጣ። ያው እንደምታውቁት እናቱ ቤት ሲያድግ ወተት ሲመገብ ጡት ሲጠባ ተመጣጣኝ ምግብ ሲበላ ኖሮ አሁን ደግሞ ያልወለደችው ግን ያገኘችው እናቱ ጋር መጣና ያው ሲመጣ የንጉስ ቤት ነው። ስርዓቱን መልመድ አለበት። አለባበሱን፣ ትምህርቱን፣ ሁሉንም ነገር በቤት ውስጥ መማር ጀመረ፣ መኖር ጀመረ። ከዚያም እየኖረ እያለ እንደዚህ ይላል እግዚአብሔር ቃል ጎበዝ በሆነ ጊዜ ይላል። የወተት ወራቱን ጨርሶ ምን በሆነ ጊዜ ጎበዝ በቃ አሁን እኔ ጠንክር ያለው ባለ ሰዓት ወደ ወንድሞቹ ወጣ። እነማን ናቸው ወንድሞቹ? እሱ እኮ የንጉሱ የልጅ ልጅ እኮ የተገኘ እሱ ያገኘችው ያቺ እኮ አጥቢልኝ የተባለችው በንጉሱ ልጅ ዕውቀት እናቱ አይደለችም፣ አጥቢ ናት። ነገር ግን ጎበዝ በሆነ ጊዜ ይላል ወደ ወንድሞቹ ወጣ ይልና የስራቸውንም መከራ ተመለከተ። ሙሴ ጎበዝ በሆነ ጊዜ የታድጎ ንጉሱ የልጅ ልጅ ቤት ወይም ንጉሱ ቤት የንጉሱ የልጅ ልጅ እናት ሆነው አድጎ ጎበዝ በሆነ ጊዜ ወጥቶ ግን ያየው የግብፃውያንን ችግር ሳይሆን የዕብራውያንን ችግር ነበር ያየው። ወንድሞቹን ሲያስጨንቁ አየ። ስራ አንተ ስራ እያለ ሲቀጠቅጣቸው አየ፣ ሲመታዋቸው አየ። እንዴ ማን ነገረው ሙሴ ዕብራዊ መሆኑ ማን ነገረው? ምናልባት እናቱ ወተት ታጠጣው አብራ ዕብራዊነቱን ማጠጣው ይሆን? አብራ ዕብራዊነቱን ነግራው ይሆን? አብራ ለዕብራዊነቱ ዋጋ መክፈል እንዳለበት ገብቶት ይሆን? ሄደና ይላል ገደለው፣ በአሸዋም ውስጥ ሸሸገው ይላል። የገደለው ወንድሞቹን ሲመታ ዕብራዊውን ሲመታ ሲያስገብሩት ሲያስጨንቃቸው ሲያይ ተናደደ። ይሄ ውስጡ ያለው ነገር መጣበት፣ ዕብራዊነቱ ወጣበት። ከዚያም ገደለው ሸሸገውም ይላል። ከዚያም በኋላ በሁለተኛው ቀን ደሊላ እንደገና አሁንም ወደ ወንድሞቹ ሲመጣ ደግሞ ሁለት ዕብራውያኖች እርስ በርሳቸው ሲጣሉ አየ። እናንተ ለምንድን ነው እሱን ለመግደል አልሞከረም? ለምን? ወገኖቹ ናቸው፣ ተጨናቂ የራሱ ዘሮች ናቸውና ለመግደል አልሞከረም። ከዛ ምን አለ? ለምን ነው የምትጣሉት? አንተ ለምን ነው በዳዩን ለምንድን ነው እንደዚህ የምታረግበት ሲለው ደግሞ አንተን በእኛ ላይ አለቃ ማሾመ አለው። አንተ በእኛ ላይ አለቃ ማን አረገ? ያንን ግብፃዊ እንደገደልክ እኛንንም ልገል ነው ሲሉት ያኔ ይላል መጽሐፍ ቅዱስ ሙሴ እንደደነገጠ ከዚያም እንደኮበለለ ይነግረናል። ሙሴ ያኔ አሃ መግደሌ ታውቋል ማለት ነው። ስለዚህ አለ ሚሻለኝ ማምለጥ ነው። ከንጉሱ ኮበለለ ይላል። ንጉሱም የሚገርማችሁ ሊገድለው ፈለገ ይላል። ንጉሱም በቃ ቢያገኘው አይለቀውም ነበር። ለምንድን ነው ንጉሱ ሊገድለው የፈለገው? የልጁ ልጅ አይደል እንዴ? ለመግደል ፈለገ። ስለዚህ መጽሐፍ ቅዱስ እንደሚል ያኔ ነው ሙሴ ኮበለለና ወዴት ሄደ ይላል? ወደ እግዚአብሔር ተራራ። የእግዚአብሔር ቃል ደግም ያነባሉ እንደዚህ ይላል። ሙሴም ይላል የዮቶሩን የአማቱን የምድያምን ካህን በጎች ይጠብቅ ነበር። በግ ለመጠበቅ የዳረገው ነገር እዛ ግብፃዊ ገሎ ከቦታው ስለሸሽ ከንጉሱ ቤት ስለሸሽ ቢያገኘው እንደሚገድለው ስለገባው አምልጦ ወጣ። አምልጦ ሲወጣ ከወጣ በኋላ ዮቶርን አገኘው። የዮቶሩን በጎች ይጠብቅ ነበር። ነገር ግን በሙሴ ህይወት በጣም የሚገርም ነገር ተፈጠረ። የተፈጠረው ነገር ሙሴም ይላል በግ ሊጠብቅ የሄደበትን ስፍራ ተመልከቱ። አንዱ የምድረ በዳ ዳርቻ ላይ ነው ሄደው። ከምድረ በዳም ዳርቻ ጥግጋ ማለት ነው። በቃ የምድረ በዳ ጥግጋ ማለት ነው። ሁለተኛ ደግሞ ወደ እግዚአብሔር ተራራ ወደ ኮሬብ መጣ ይላል። በዚያ ውስጥ ደግሞ የእግዚአብሔር ተራራ ነበር። በዚያ ምን ሊያረግ ሄደ? በጎችን ሊጠብቅ ሄደ። ግን ሙሴ በህይወቱ አይቶት የማያውቀው እሱ እንግዲህ አስቡ፣ ታሪኩን እንደነገርኳችሁ እናቱ ቤት የተወሰነ ጊዜ ኖረ።
ከዛ የንጉሱ እቺኛው ያገኘችው እናቱ ቤትም የተወሰነ ጊዜ ኖረ። ስለዚህ አሁን ስለሚያየው ክንውን ምንም የሚያውቀው ነገር የለም ሙሴ። ከዚያም አንድ ነገር ሆነ ይላል እግዚአብሔር ቃል። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይልና እነሆም ቁጥቋጦው በእሳት ሲነድድ ቁጥቋጦውም ሳይቃጠል አየ። ሙሴ የሆነ ነገር አየ። ሙሴ አይቶት የማያውቀው አዲስ ምዕራፍ በህይወቱ ላይ ተከናወነ። በጎች እየጠበቀ ነው። እሱ ያለው በምድረ በዳ ዳርቻ ያለው በእግዚአብሔር ተራራ። ነገር ግን በህይወቱ ያላሰበው ነገር ተፈጠረ። ምን? ቁጥቋጦ እየተቃጠለ ቁጥቋጦ ላይ እሳት ሲነድድ አየ። ዞር ብሎ አየና ሙሴ ዝም አላለም። የሚገርማችሁ ነገር ሙሴ ደክሞታል። ምድረ በዳ ነው ያለው ቦታ ውሃ ጥም ነው። በግ እረኝነት በጣም ከባድ ነው። ፀሐዩ እየተፈራረቀበት ነው። በጎቹ ወደዛ ሲሄዱ መመለስ ወደዚህ ሲሄዱ መመለስ ትልቅ ስራ ነው ለሱ። ነገር ግን አንድ ነገር አለ። ቁጥቋጦ ሲቃጠል በጣም ሐሳቡን ገዛውና ይሄ የማየው ነገር ምንድነው አለ። የማየው ነገር ምንድነው? እንደዚህ ያለ አንድ ውሳኔ ወሰነ ሙሴ። ልሂድና አለ ቁጥቋጦ ስለምን አልተቃጠለም? ይሄንን ታላቅ ራእይ ልይ። ወገኖቼ ለሙሴ ይሄ አዲስ ምዕራፍ ነው። በህይወቱ አዲስ ምዕራፍ ነው ይሄ ምዕራፍ። ቁጥቋጦ ሲቃጠል አይቶ ያውቅም። እሳት ሲነድድ አይቶ ያውቅም። ያው በምድረ በዳ ያው ምንም ነገር በሌለበት ቦታ የሆነ ቁጥቋጦ ላይ እሳት እንደዚህ ሲንቀለቀል አየ። ከዛ ኧረ እኔ ደክሞኛል አልሄድም፣ ታክቶኛል እኔ አልሄድም፣ በጎቼ ዝም ብዬ ልጠብቅ አላለም ሙሴ። አንድ ነገር አለ። ልሂድና ቁጥቋጦ ስለምን እንዳልተቃጠለና ይህንን ራእይ ታላቅ ራእይ ልይ። ይሄ እንደ ራእይ ነው የሆነበት። ምክንያቱም በህይወቱ ዘመን ሁሉ አይቶት የማያውቀው ነገር ነው የተፈጠረው። ምን? ቁጥቋጦ ሲነድድ ግን ሳይቃጠል። ይሄ ራእይ ነው ህልም ነው ምንድነው የሚለው ነገር እስከማይገባው ድረስ ቁጥቋጦው ሲነድድ ሲያይ ልሂድና አለ ይህንን ታላቅ ራእይ ልይ። ልሂድና ይህንን አዲስ ነገር በህይወቴ ልሂድና ጠጋ ብዬ ልየው ምን ጉድ ነው አለ። መቼም ልሂድ ሲል የሚያስከፍለው ነገር እንዳለ አይታያችሁም? መሄድ መቼም ጉልበት ይጠይቃል፣ ውሳኔ ይጠይቃል አይደል? ልሂድና ልይ ሲል መሄድ ከዚህ ተነስቶ እዛ መድረስ ጉልበትን ይጠይቃል። ከዚህ ተነስቶ እዛ ለመድረስ ደግሞ መጀመሪያ ልቡን ግድል አላረገውም። ይህን ራእይማ ማየት አለብኝ፣ ይህን ራእይማ ሄጄ ማየት አለብኝ ብሎ ይህንን ራእይ ለማየት ወሰነ። ሲያይ የሚጠቅመው ነገር አንዱ ሄዶ ተጠግቶ ሲያዩ አጥርቶ ያያል። ምንድነው ይሄ ነገር? እውነትም ቁጥቋጦ ተቃጥሏል አልተቃጠለም? እሳቱ ቁጥቋጦውን አቃጥሎታል አልተቃጠለም? የሚለውን ለማየት ሲጠጋ አጥርቶ ለማየት ሲጠጋ በዚያ ውስጥ ደግሞ የእግዚአብሔር ድምጽ እንዳገኘው መጽሐፍ ቅዱስ ይነግረናል። ሙሴ ልሂድና ልይ በማለቱ ምንድነው ያተረፈው? ከዚያ ከድካሙ ከበግረኝነቱ ከሚያታክት ስራው ይሄን ነገር አሁን ተነስቼ ሄጄ ማየት አለብኝ ብሎ በመወሰኑ መቼ ያለ ጥቅም ያለ ትርፍ አላረገው። ምክንያቱም ይሄ በህይወቱ አዲስ ራእይ በህይወቱ አዲስ ነገር ስለነበረ ሙሴ ያደረገው ነገር ምንድነው? ተነሳ፣ ሄደ፣ ተጠጋው። ሲጠጋው ግን ምን ሰማው ይላል? በእሳት ቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ከዚያም በኋላ ትእዛዝን አዘዘው። እንዳትቀርብ ወደዚህ የቆምክበት ስፍራ የተቀደሰ ነው፣ ጫማህን አውልቅ እያለ ብዙ ነገሮችን አደረገው። ሙሴ ተነስቶ በመሄዱ ምንድነው ያተረፈው? ያንን የእሳት ነበልባል ያንን ታላቅ ራእይ ያንን በህይወቱ አይቶት የማያውቀውን አዲስ ምዕራፍ ሲያይ ምንድነው ያተረፈው ነገር? በማየቱ ልሂድና ሄጄ ልይ በማለቱ ያተረፈው ነገር አንዱና ዋናው ነገር የእግዚአብሔርን ማንነት አውቋል። ሄደና ተጠግቶ ሲያይ አንድ ድምጽ ሰማ። ምን የሚል? ሙሴ ሙሴ የሚል።
ከዚያ ምን አለው? እኔ ያለው የአብርሃም አምላክ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ይሄ በህይወቱ ለሙሴ አዲስ ምዕራፍ ነው። እኔ አለው ያለና የነበር የሚኖር ነኝ አለው። እዛ ባይጠጋ ኖሮ ይሄንን ታሪክ ይሄንን እግዚአብሔርን ማንነት የሚያውቅ ይመስላችኋል? ይተላለፍ ነበር፣ ከሐሳቡ ጋር ይተላለፍ ነበር። እሱ ብቻ አይደለም፣ ሁለተኛው በምን እንደሚገለጥ መገለጫዎቹን ነገር ይሄ አብርሃም ይሄ ይስሐቅ ይሄ ያዕቆብ አምላክ ይሄ ያለና የሚኖር አምላክ ደግሞ መገለጫ አለው። ዝም ብሎ አይደለም፣ በእሳት መገለጡን አስተማሩ። ይሄ አምላክ ለካ የሚገለጠው በእሳት ይገለጣል አለ። ይሄ አምላክ በድምጽ ይገለጣል አለ። ወደፊትም መጽሐፉን ያጠናችሁ ስትሄዱ እግዚአብሔር በብዙ ነገር ራሱን እንደሚገልጥ ያሳያል። ስለዚህ ለሙሴ አሁን በተጠጋበት ምዕራፉ ምን አሳየው? የሚገለጥበትን መንገድ አሳየው። ይሄ ነገር ለካ ምንድነው አለ? የእግዚአብሔር መገለጫ ነው። እሳት ለካ የእግዚአብሔር መገለጫ ነው። ድምጽ ለካ የእግዚአብሔር መገለጫ ነው። ስለዚህ ያለው እነሆኝ ያለ ሙሴ ያን ብቻም አይደለም ያሳየው፣ የኪዳን አምላክ የቃል ኪዳን አምላክ መሆኑንም አሳየው። ኪዳኑን የማይረሳ ትላንት ከግብጽ በስደት ላይ ያሉትን ህዝቦቹን የማይረሳ መሆኑን አሳየውና ምን አለው? የኪዳን አምላክ ጩኸታቸው ሰምቶ እንደሰማ መጽሐፍ ቅዱስ ይነግራል። እንደዚህ ይለዋል፣ እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ ይላል። ሙሴ እግዚአብሔር የቃል ኪዳን አምላክ መሆኑንም አወቀ። እኔ ያለው የህዝቤን መከራ አይቻለሁ፣ የህዝቤን ጩኸት ሰምቻለሁ። ስለዚህ እኔ የአብርሃም የይስሐቅ ያዕቆብ አምላክ የገባሁትን ኪዳን የማስብ አምላክ ነኛል። ስለዚህ ወደዚህ ወደ እሳት ተጠግቶ የሰማው ሶስተኛ ነገር የኪዳን አምላክ መሆኑን፣ አራተኛው ደግሞ የስርዓት አምላክ መሆኑን አየ። ዘው እያለ አልሄደም። ሙሴ ሲለው እነሆኝ ብሎ ዘው ሲል ቀስ በላል፣ ርቀትህን ጠብቃለሁ፣ የቆምክበት ስፍራ የተቀደሰ ነው አለው። ጫማህንም ከእግርህ አውጣለሁ። ዝም ብሎ በእግዚአብሔር ፊት ይሄ ቅዱስ አምላክ ስለሆነ ዘው አይሰራም። ስርዓት አለው። የስርዓት አምላክ ነው። በስርዓት ነው የሚመለከው። በስርዓት ነው በእርሱ ፊት የሚመላለሰው። በእኔ ፊት የምትመላለሰው በስርዓት ነው። መጀመሪያ ርቀትህን ጠብቃለሁ። ከዚያ በመቀጠል ቦታው ይሄ ቅዱስ ስለሆነ ያረከውን ጫማ አውጣለሁ። ስለዚህ ሙሴ እግዚአብሔር ምን መሆኑን አወቀ? የስርዓት አምላክ መሆኑን አወቀ። በመቀጠል ሙሴ ያወቀው ነገር ለምን እንደሚፈለግ አወቀ። እሳቱን ለማየት እንደተጠጋ ያቁጥቋጦ ለምን እንዳልተቃጠለ ለማየት ሲጠጋ አጀንዳው እግዚአብሔር እሱን እንደሚፈልገው አወቀ። እንደዚህ አለው፣ አሁንም ና አለው፣ የሕዝቤን የእስራኤልን ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴ የሚፈለገው ምን ለማድረግ ነው? ግብጽ እስራኤላውያኖችን ከግብጽ ይዞ መጓዝ ስራው የተፈለገው። ግን ይሄ የገባው መቼ ነው? ወደዚያ ያንን ቁጥቋጦ የሚቃጠለውን ቁጥቋጦ ለማየት በተጠጋ ሰዓት ነው። ስለዚህ መጠጋት ብዙ አዲስ ነገር ያስገኛል። በጣም በህይወቱ አይቷቸው የማያውቃቸውን የህይወት ምዕራፎች ወይም የህይወት ራእዮች መገለጦችን ተገለጠ። እግዚአብሔር ማን እንደሆነ አወቀ። እግዚአብሔር ስርዓት አምላክ መሆኑን አወቀ። እግዚአብሔር ኪዳኑን የሚያስብ አምላክ መሆኑን አወቀ። እግዚአብሔር መገለጫዎቹን በሚናገርበትን ልዩ መንገድ አወቀ። ከዚያም በኋላ ሙሴ እነዚህን በእግዚአብሔር ፊት ማግኘት የሚገባውን ትሩፋት ካገኘ በኋላ መቀበል የሚገባውን ነገር ከተቀበለ በኋላ የሙሴን ታሪክ ስታጠኑት በጣም ብዙ ምዕራፎችን ሙሴ እንደሄደ ይናገራል። ብዙ መውጣቶች፣ ብዙ መውረዶች፣ ብዙ ከፍታዎች፣ ብዙ ዝቅታዎች፣ ብዙ ነገሮችን በህይወቱ አሳልፏል። ምን ካለ በኋላ? እግዚአብሔርን ካወቀ በኋላ። ምን ካለ በኋላ? ስርዓቱን ከተማረ በኋላ። ምን ካለ በኋላ? መገለጫዎቹን እግዚአብሔር የሚመጣበትን የሚገለጥበትን መንገድ ካወቀ በኋላ፣ የኪዳን አምላክ መሆኑን ጥሪውንም ካወቀ በኋላ
ብዙ የህይወት ምዕራፎች እንዳሳለፈ መጽሐፍ ቅዱስ ይነግረናል። የዘጸአት ምዕራፍ አሳልፏል ሙሴ። የዘኍልቍ፣ የዘሌዋውያን፣ የዘዳግም ምዕራፎችን ብዙ ምዕራፎችን መጽሐፎቹን ስታጠኗቸው ሙሴ በብዙ ውጣ ውረድ እንዳለፈ ይነግረናል። በብዙ መጣል፣ በብዙ መነሳት፣ በብዙ ክብር፣ በብዙ ውርደት፣ በብዙ ቁጣ፣ በብዙ ደግሞ ሽልማት አልፏል። እነዚህን የዘጸአት፣ የሌዋውያን ሁሉንም መጽሐፎች የጻፋቸው ሙሴ ስለሆነ ስለዚህ እነዚህን የህይወት ምዕራፎቹን በሚገርም ሁኔታ ከጨረሰ በኋላ እግዚአብሔር ቃል እንደዚህ ይላል። ሙሴም በሞተ ጊዜ እድሜው 120 ዓመት ነበር። አይኑም አልፈዘዘም፣ ጉልበቱም አልደነገዘም። ሙሴ ሲሞት 120 ዓመቱ ነበር። ግን ምን ይላል እግዚአብሔር ቃል? አይኑ አልፈዘዘም፣ ጉልበቱ አልደነገዘም። እንዴ ለምንድን ነው የሙሴ በ120 ዓመት? እኛ በስንት ዓመታችን ነው መነዛር ያደረግነው? ምናልባት የአይኑ አለመፍዘዝ ሚስጥር፣ የጉልበቱ አለመደንገዝ ሚስጥር ያ መጀመሪያ ያየው የተጠጋው ወደ እርሱ ሊሄድና ቁጥቋጦው ስለምን እሳት እንዳልተቃጠለ ልይ ይህን ታላቅ ራእይ ልይ ማለቱ አይመስላችሁ? አየ በህይወቱ ትልቁን ሸክም ተሸክሞ ጉዞ ስለጀመረ ማየት የሚገባውን እንደሚገባ በማየቱ መጠጋት ወደሚገባው እንደሚገባው በመጠጋቱ የአይን አለመፍዘዝና የጉልበት አለመደንገዝ ገጥሞታል። ለዚያም ነው በእግዚአብሔር ቃል ዘዳግም መጨረሻ ላይ ስለ ሙሴ ከሞተ በኋላ ስላለው ታሪክ ይናገራል። እግዚአብሔርን እንዴት እንዳገለገለ በቃ እንደ ሙሴ አይነት ነቢይ ህዝቡን የሚመራ በጣም ብዙ ታሪክ ተጽፎለታል። እኔ ግን ከዛ ውስጥ የፈለኩት የሙሴ አይን አለመፍዘዝና ጉልበት አለመደንገዝ መጽሐፍ ቅዱስ እንደሚል የሰውነት መብራት አይን እንደሆነች ይነግረናል። የሰውነት መብራት አይን ናት። አይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። አይን ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። ስለዚህ ሙሴ ለጎዳናው መቅናት ዋናው የጠቀመው ነገር ያየው ነገር የተጠጋው ነገር መጽሐፍ ቅዱስ በኤፌሶን መጽሐፍ ላይ እንደዚህ የሚል ቃል አለ። ኤፌሶን 1:17 እስከ 23 የክብር አባት የጌታችንም የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። በነገራችን ላይ የተጻፈው ለአማኞች ለሚያምኑ ከጨለማ ወደሚደነቅ ብርሃን ለወጡ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምንልና ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ታውቁ ዘንድ ነው። ስለዚህ ሙሴ ውጤታማ ያደረገው ነገር የመጀመሪያ የወሰነ ውሳኔ ወደ እሳቱ መጠጋቱ እሳቱን አጥርቶ ማየቱ ያወቃቸው በጣም ብዙ ጥቅሞችን አግኝቷል። ለዚያ ነው ማቴዎስ ምዕራፍ 8 ላይ አንድ ቃል አለ። ኢየሱስ ክርስቶስ እንደዚህ ይላል፣ እውሩን እጁን ይዞ ከመንደር ውጪ አወጣው፣ በአይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን አለው ብሎ ጠየቀው። አሻቅቦም ይላል ሰዎች እንደ ዛፍ ሲመላለሱ አያለው አለ። እንዴ አይኑን ጭኖበታል፣ ተፈውሷል። ግን ምን አለ? የሚያየው ነገር ምንድነው? ሰው እንደ ዛፍ ሲመላለስ፣ ሰው እንደ ዛፍ ይመላለሳል። ምንም ማይገናኝ ነገር ነው ሲናገር የነበረውና ከዛ የተነሳ ኢየሱስ ክርስቶስ ምን አደረገ? ከዚያም በኋላ ይላል ዳግም እጁን በአይኑ ላይ ጫነበት፣ አጥርቶም አየ፣ ዳንም፣ ከሩቅም ሳይቀር አየ። ስለዚህ ስለ አይን ጥቅም ነው መጽሐፍ ቅዱስ የሚነግረን። የልቦና አይናችን ሲበራ የመጥራቱ ተስፋ ምን እንደሆነ ስናስተውል የጀመርነውን ጉዞ በጣም ውጤታማ በሆነ መንገድ እንጨርሳለን። ሙሴ ጉዞውን በውጤታማነት የጨረሰው የመጠጋት ወደ እሳቱ በመጠጋቱ የልብ አይኑ በመብራቱ እሳቱን አይኑ በማየቱ ጉዞውን ለማጠናቀቅ በጣም በህይወቱ ብዙ ውጣ ውረድ እንኳን ቢያጋጥመውም ያንን ጉዞ በሚገርም ሁኔታ
እንደተወጣው መጽሐፍ ቅዱስ ይነግረናል። ስለዚህ የእግዚአብሔርን ማንነት እለት እለት እንድናይ እንዴት እንደሚሰራ እንድናውቅ የኪዳን አምላክ መሆኑን እንድናስተውል የሥርዓት አምላክ መሆኑን እንድናውቅ ደግሞ የተጠራንበት የመጥራቱ ተስፋ ምን እንደሆነ እንድናቅ ምንድነው እኛ ማድረግ ያለብን? ሙሴ ተነስቶ ያደረገውን ነገር አይታችኋል። ወደ እሳቱ ነው የተጠጋው፣ ወስኖ ነው ሄደው። እኛስ ምንድነው ማድረግ የሚገባን? እኛስ ምን እናድርግ ወገኖቼ? አጥርተን እንድናይ እኛስ ምን እናድርግ? ጉዟችን የተሳካ እንዲሆን ምን እናድርግ? ከኛ የሚጠበቅ ነገር ምን አለ? እንደ ሙሴ ትርፋማ ሆነን ዘመናችን እንዲደመደም እንደ ሙሴ አይናችን ሳይፈዝ ጉልበታችን መንፈሳዊ አይናችን ሳይፈዝ መንፈሳዊ ጉልበታችን ሳይደነግዝ ጉዟችንን እንድንጨርስ ምንድነው ማድረግ ያለብን? ማድረግ ያለብን የመጀመሪያው ነገር ከቃሉ ጋር ህብረት ማድረግ ነው። በዚህ ዘመን ያለን ቅዱሳኖች የእውነት ከቃሉ ጋር ተፋተናል። እናውቀዋለን ቃሉን ለማድረግ ግን አንጨክንም። እናውቀዋለን በብዙ ዕውቀት ቃሉ በውስጣችን አለ፣ ግን ህይወቱን መኖር አልቻልንም። ስለዚህ ከቃሉ ጋር ህብረት ማድረግ አለብን። ከዚህ ውጭ ምንም አማራጭ የለንም ወገኖች። ድምጹን ካልሰማን የእግዚአብሔር ሐሳቡ ምን እንደሆነ ካልተረዳን በእኛ ላይ ያለው ዓላማ ካልገባን ሰው እንደ ዛፍ ሲመላለስ አየን እያልን ዘመናችን እንጨርሳለን። የእግዚአብሔር ቃል ግን ፈጽመን ከእግዚአብሔር ቃል ህብረት እንድናደርግ ይፈልጋል። የልበሱና አንሱን መርህ ልንከተል ይገባል። መጽሐፍ ቅዱስ ልበሱም ይላል ደግሞ አንሱ ይላል። መልበስ ያለብን ምንድነው? ማንሳት ያለብን ምንድነው? ወገኖቼ መልበስና ማንሳት መልመድ አለብን። እንደ እግዚአብሔር ቃል ከእግዚአብሔር ቃል ጋር ጥብቅ ቁርኝት ያስፈልገናል። ምንድነው የምንለብሰው? የእግዚአብሔርን ቃል ወገባችንን በእውነት መታጠቅ፣ የጽድቅን ጥሩር መልበስ። ለምንድነው ይሄን የምናደርገው? ሽንገላን ለመከላከል ወገኖቼ። እኛ የምንመታበት አንዱና ዋናው መንገድ ሽንገላ ነው። ሽንገላ ምን እንደሆነ ታውቃላችሁ? በየትኛውም የህይወት ደረጃ ብንሆን፣ በየትኛውም ስፍራ ብንሆን፣ በየትኛውም ከፍታ ላይ ብንሆን የሚመጣብንን ሽንገላ መቋቋም ካልቻልን ወድቀናል። ታስታውሱ ከሆነ ሔዋንን ምንድነው የሚለው የእግዚአብሔር ቃል? በተንኮሉ እንዳሳታት ይላል። ለምንድነው ያሳታት? ምንም እኮ አልደረሰችበትም፣ አልደረሰባትም። በቃ መጣ አያት፣ እሷ ዘና ብላለች፣ በዚያ በገነት መካከል ትመላለሳለች ምናምን ግን አዋራት። ምንድነው ከዚህ ውስጥ አትብሉ የተባላችሁት ምናምን ብሎ ወሬ ሲጀምር እሷም ከሱ ጋር ምን ጀመረች? ኦፕን ዲስከሽን ከፈተች። ከማጋ? ከሸንጋዩ ጋር። ስለዚህ የሽንገላን ቃል ነገራት። ምን አላት? እሱኮ በቃ እሱ ባይዘው ሽንገላ ማለት እውነት ያልሆነ ማለት እሱኮ ይሄን አትብሉ ያላችሁ እንደሱ እንዳትሆኑ ነው ብሎ ሸነገላት። ከዚያስ ያኔ የለበሰችው ምንም ልብስ ስለሌለ እግዚአብሔርን ቃል እንዲህ ተብሎ ተጽፏል ማለት አልቻለችም። ኧረ ተው እውነትህን ነው፣ እውነትህን ነው ለካ። ሰራ ዞር አለች፣ አየች፣ እነሆም ለመብላት ያማረ እንደሆነ አየችው ይላል። ልክ ስታዩ እንዳትበሉ ተብሎ ተጽፏል አላለችም። ቀጥታ ወሰደች፣ በላች፣ ለባሏም አበላችሁ። ከዚያም በኋላ የሆነው ነገር ታውቁታላችሁ። ስለዚህ የጠላታችንን ሽንገላ እንድንቃወም እንድንቋቋም የእግዚአብሔርን ልብስ እንልበስ፣ የጽድቅን ጥሩር እንልበስ፣ ወገባችን በእውነት እንታጠቅ። ሸንጋዩ ቀላል እንዳይመስላችሁ። መጽሐፍ ቅዱስ የሚነግረን የሚሸነግለን ተራ አይደለም። ሸንጋዩ አለቆችና ስልጣናት፣ የዚህም ዓለም የጨለማ ገዢ ይሏል፣ የክፋትም መንፈሳውያን ሰራዊት ናቸው ይላል። እነሱ 24 ሰዓት የሽንገላ ሐሳብ ማስገባት ነው በእኛ ውስጥ። ስለዚህ እኛ የእግዚአብሔርን ቃል ካልበላን፣ የእግዚአብሔርን ቃል ካልለበስን፣ የእግዚአብሔርን ቃል ካላነሳን እንዴት ነው ይህን ሽንገላ መቋቋም የምንችለው? በቀላሉ ተጠቂ እንሆናለን። በቀላሉ ለመመታት አይታችሁታል። ኢየሱስ ክርስቶስ እኮ ራበውና ወደ ተራራ ሲሄድ መጣ፣ ሸንጋዩ መጣና እስቲ አንተ ይሄን ድንጋይ ዳቦ አድርገህ ብላ አለው። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል።
አንድ ብቻም ቃል አይበቃም፣ ቃሉን ሁሉ ማወቅ አለብን። ከዚያስ ሄደና ደግሞ ተራራ ላይ አወጣውና ራስህን ጣል አለው። ጌታ አምላክህን አትፈታተን ተብሎ ተጽፏል አለ። ቀጠለ ብትሰግድልኝ ለኔ ሁሉ ክብር እሰጥሃለሁ አለው። ለጌታ አምላክህ ብቻ ስገድ ተብሎ ተጽፏል። ስለዚህ ምን አለጋ ሽንገላውን ተከላከለ። ምን አድርጎ ለብሶ ቃሉን በውስጡ ይዞ። ስለዚህ ቃሉን በውስጣችን ካልያዝን ይህንን ሽንገላ የመቃወም አቅም አናገኝም። በምንም በቃ በጨዋ ልጅነት፣ በጉብዝና፣ በጥበብ፣ በእውቀት በምንም ይህን ነገር መቋቋም አንችል። ምክንያቱም ከጥበብም ጥበበኛ ነው። ለጠላት ለዲያብሎስ እውቅና እየሰጠው አይደለም፣ ነገር ግን ረቂቅ መሆኑን ልነግራችሁ ነው። በስልትና በስትራቴጂ የሚንቀሳቀስ መሆኑን ልነግራችሁ ነው። ሔዋንን እንዴት እንዳሳታት፣ ሔዋን የሳተችው ስህተት እኮ ነው እስካሁን ድረስ እኛ ዋጋ እየከፈልን ያለ ነው። ያውም በክርስቶስ ኢየሱስ ነገራችን ስላለቀልን እንጂ አሁን እኛ ቅዱሳኖች ጉዞ የጀመርን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ተቀብለን የምንኖር የምንወጣ የምንገባ ለዚህ ምድር ብርሃን ጨው የሆንን እኛ እለት እለት የጥበብንና የመገለጥን መንፈስ በውስጣችን በኃይል ሊሰራ ይገባል። ልንገዳደረው ይገባል። ይህንን አለቆችና ስልጣናት የክፋት መንፈሳዊያንን ሰራዊት የጨለማን ገዢ በምድር ለምን የተቀመጥን ይመስላችኋል? የተቀመጥነው እኮ የእግዚአብሔርን ስራ ልንሰራ ነው። ስለዚህ ልበሱ ማንን? የእግዚአብሔርን ቃል ተከላከሉ፣ ሽንገላውን ተከላከሉ። አልፎ ሽንገላም አልፎ ከመጣባችሁ የእምነት ጋሻን አንሱ፣ የጽድቅም ጥሩር ልበሱ ይላል የእግዚአብሔር ቃል። ስለዚህ ዋናው ነገር ከእግዚአብሔር ቃል ጋር ህብረት ማድረግ ለኛ ምርጫ የሌለው ጉዳይ ነው። የሚመጣብንን ነገር ሁሉ የእግዚአብሔር ቃል እንደዚህ አይልም፣ እንዲህ ብሎ ተጽፏል፣ እንደዚህ ነው ካላልን በቀላሉ እንስታለን፣ እንወድቃለን። ለጠላቶቻችን ታርጌት ወይም ለመመታት ዝግጁ እንሆናለን። ስለዚህ የእግዚአብሔርን ቃል ጦር እንልበስ፣ እናንሳ። ከዚያም በመቀጠል ሁለተኛው የልባችን አይኖች እንዲበሩ የሚያስፈልገን እንደ ሙሴ ዘመናችንን በስኬት ለመጨረስ የሚያስፈልገን አንዱና ዋናው መንፈስ ቅዱስን ማክበር ነው። የርስታችን መያዣ የሆነውን መንፈስ ቅዱስ ጋር ጥብቅ ቁርኝት፣ ጥብቅ ህብረት ማድረግ አለብን። ጥብቅ ህብረት ከእሳቱ ጋር መነካካት አለብን። ከእሳቱ ጋር ህብረት ማድረግ አለብን። እርሱ ለቤዛነት ቀን የታተምንበት የርስታችን መያዣ ነው። እርሱ በአብ ያለውን የሚነግረን ነው። እርሱ ስለሚሆነው ነገር የሚያስረዳን ነው። እሱ ጸጋን የሚሰጠን ነው። እርሱ የሚያበረታን ነው። እርሱ የሚያሻግረን ነው። ስለዚህ መንፈስ ቅዱስ ጋር ህብረት እናድርግ። የሚፈልገውን ነገር እናድርግ። መንፈስ ቅዱስ የሚፈልገውን አይታችሁት ከሆነ ሙሴ እግዚአብሔር ምን አለው? ያቆምህበት ስፍራ የተቀደሰ ነውና ስለዚህ ምን አድርጋለሁ? ጫማህን አውልቅ። ወገኖቼ ሙሴ ለምንድን ነው እግዚአብሔር ጫማህን አውልቅ ያለው? ከግብፅ አንስቶ የእግዚአብሔር ተራራ ምድረ በዳ ዳርቻ እስከሚወጣ ድረስ በጣም ብዙ ነገር ረግጧል። የማይገባበት ገብቷል፣ የማይወጣበት ወጥቷል። ስለዚህ ያንን ይዞ ከዚህ እሳት ጋር መገናኘት አይቻልም። ስለዚህ ምን አለው? አውልቅ። ስፍራው የተቀደሰ ነው። ስፍራው የእግዚአብሔር ህልውና ያለበት ነው። ስፍራው የእግዚአብሔር ድምጽ ያለበት ነው። ስለዚህ አውልቅ ጫማህን አለው። ሙሴ ምን ነሆኝ ብሎ አውለቀ። የግብፅን ቅሪት ሳያወጡ ወደ እግዚአብሔር ተራራ መጠጋት አይቻል፣ ወደ እሳቱ መጠጋት አይቻል። ለዛ ነው ሙሴ አውልቅ ጫማህን አውልቅ። ምንድነው እኛ መንፈስ ቅዱስን እንዳናሳዝን ማስወገድ ያለብን እንድናስወግድ ይፈልጋል። ማውለቅ ያው ማስወገድ ነው አይደል? እኛ ደግሞ በዚህ ዘመን ያሉን ክርስቲያኖች በጣም ብዙ ነገር አስወግዱ ተብለን ከኛ ጋር ህብረት ማድረግ የሌለበት እኛ ጋር ያለ ማስወገድ ያለብን ብዙ ነገር አለ። አንዷን ብቻ ቀን ጨባርጌ ልናገር።
እንግዲህ ይላል ክፋትን ሁሉ አስወግድ፣ ሁሉ ተንኮልንም ሁሉ ግብዝነትም ሁሉ ቅንዓትንም ሁሉ ሐሜትንም ሁሉ አስወግዳችሁ ብሎ ይቀጥላል። ስለዚህ ማስወገድ ያለብን ነገር ያለ አይመስላችሁም ወገኖች? ያላስወገድነው ነገር ምንድነው? ተሸክመነው ንቅ አርገን ያዝነው። ጳውሎስ እኮ በጉዞ በጣም ብዙ በቃ የሚገዳደሩት ነገሮች ስለነበሩ ስጋዬን በጥርሴ ይዤ ይላል። እየታገለ እኮ ነው ይኖር። ስጋውን በጥርሱ እየያዘ ማስወገድ የሚገባውን ነገር ያስወግድ ነበር። ወገኖቼ በዚያን ዘመን የነበረው ቁጥቋጦ በሮሜ 11 ላይ ብታዩት በጣም ምሳሌ የሆነ ቁጥቋጦ ነው። ለምንድን ነው ግን ያኔ ቁጥቋጦ ያልተቃጠለው? እሳት እኮ ነው የወደቀበት። ቁጥቋጦ ላይ እሳት ወድቆ ትንሽ ጊዜ ይወስዳል እንጂ መቃጠል ነበረበት አይደል? ግን አልተቃጠለም። ለምን እንዳልተቃጠለ ታውቃላችሁ? ዛሬ በእኛ ዘመን የእሳት እንደማያጠፋን ማሳያ ነው። ያኔ እኮ ሙሴን እንዳትጠጋ ነው ያለው። ወደ እሳቱ እንዳትጠጋ። ለምን ጠጋ ካለ ያ እሳት ምን ያደርገዋል? ያቃጥለዋል፣ ይበላዋል። ቁጥቋጦውን ግን አልበላውም። አይታችሁ ከሆነ ኦዚያን ነው ታቦቱ ሊጠጋ ሲል ጥሩ ስራ እኮ ነው የሰራው። ኦዚያን ግን መካከለኛ ነገር ስለሌለ ቀሰፈው ይላል። ያ እሳት ቁጥቋጦውን ስለምን እንዳላቃጠለው ታውቃላችሁ? እኛ የበረሃ ወይራ እንደነበርን ያ በበረሃ ወይራ በሆን ነው በእኛ ላይ መንፈስ ቅዱስ እንደሚያድር ያ ያደረው መንፈስ ደግሞ ሊያጠፋን ሳይሆን ሊያለማን እንደሆነ ማሳያ ነው። በዚያን ሰዓት ለሙሴ ግን ያጠፋው ነበር ተጠግቶ ቢሆን፣ ለኛ ግን በክርስቶስ ኢየሱስ ባገኘነው በመካከለኛችን ባገኘነው አዲስ ህይወት ይሄ እሳት በእኛ ላይ ሆኖ እንዲሰራ አይታችሁ ከሆነ ሐዋርያት ሥራ ላይ ወንጌልን በኃይል እንደሰበኩ መጽሐፍ ቅዱስ ይነግረናል። እናንተ የበረሃ ወይራ ያኔ በሙሴ ዘመን በእሳት ቁጥቋጦ ተገልጦ ዛሬ በእኛ ላይ በእሳት ቁጥቋጦ ራሱን የገለጠልንን ጌታ ስለማያጠፋ ስለምንድን ነው የቀለለብን? ስላላቃጠለን? በድርጊት ስላልተገለጠ? ስለዚህ ለቤዛን ቀን የታተምንበትን መንፈስ አናሳዝን። እለት እለት ምን እንደሚወድ ምን እንደሚፈልግ በቃሉ እየፈተሽን እሱን ደስ የሚያሰኘውን ነገር ለማድረግ እንትጋ። እሳቱ የሚባላ እሳት ነው። አሁን የጸጋ ዘመን ስለሆነ ስለቀለለብን ነው፣ ስላላቃጠለን ስላልበላን ስለቀለለብን ነው። ስለዚህ ወንድሞች እህቶች፣ እኛ በዚህ ዘመን ያለን ቅዱሳኖች እሳቱ የሚባላ እሳት ነው። ነገር ግን በጸጋ ዘመን ስላለን የእሳቱን የማቃጠል ኃይል ምህረቱ ስለያዘልን አይቅለልብን፣ አይቅለልብን። መንፈስ ቅዱስ አይቅለልብን። የሚወደውን እናድርግ፣ ማስወገድ የሚገባን እናስወግድ፣ ራሳችንን በቃሉ እንፈትሽ። ስለዚህ የሚያስፈልገን አንደኛ ከእግዚአብሔር ቃል ጋር ህብረት ማድረግ፣ ሁለተኛ ለቤዛነት ቀን የታተምንበትን መንፈስ ቅዱስን ማዳመጥ፣ እሱ የሚፈልገውን ማድረግ፣ አውልቁ የሚለንን ማውለቅ፣ አስወግዱ የሚለንን ማስወገድ። ሙሴ አስወግድ ሲባል አውልቅ ሲባል ጫማውን እንዳወለቀ እኛም እንደዛ እንድናረግ መጽሐፍ ቅዱስ ይነግረናል። ሶስተኛው የሚያስፈልገን ከትላንት ይልቅ ለህብረት እንድንተጋ መጽሐፍ ቅዱስ ይነግረናል። በቃ የቤተ ክርስቲያን ሙላቷ ህብረት ነው። ራስ የሆነው ክርስቶስ በእኛ ላይ ሲነግስ ብልት ሲጋጠም አካል ሙሉ እንዲሆን ከትላንት ይልቅ ዛሬ ከዛሬ ይልቅ ነገ ለህብረት አጥብቀን እንትጋ። አዎ በህብረት ውስጥ በጣም ብዙ ቻሌንጆች አሉ፣ ችግሮች አሉ። መጽሐፍ ቅዱስ ህብረት ውስጥ የመንፈስን አንድነት ለመጠበቅ እንድንተጋ ማለት እያንዳንዳችን ምን እንድናረግ የድርሻችን እንድንወጣ ይነግረናል። ህብረት ጥሩ የሚሆነው ምን ስናረግ ነው? ሰው የድርሻውን ሲወጣ። መጀመሪያ እኔ የህብረቱን የመንፈስ አንድነት ለመጠበቅ እኔ ስተጋ፣ አንተ ስተጋ፣ አንቺ ስንተጋ፣ ሁላችንም ስንተጋ ህብረታችን ያማረ ይሆናል። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ፣ መሰባሰባችንን አንተው፣
እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። ቀኑ እየቀረበ ስለሆነ አብልጠን ማድረግ ያለብን ሶስተኛው ነገር ህብረት ማድረግ፣ ወንድሞች እህቶች ጋር በቤተ ክርስቲያን ውስጥ ህብረት ማድረግ። አዎ ክፍተት ይኖራል፣ አዎ ድካም ሊኖር ይችላል፣ አዎ እኔ ደካማ ሊሆን ይችላል። ግን ከእግዚአብሔር ቃል ከመንፈስ ቅዱስ ኃይል ጸጋን እየተካፈልን ለህብረት እንድንተጋ መንፈስ ቅዱስ ይፈልጋል። እነዚህን በማድረጋችን ታዲያ ምንድነው የምንጠቀመው? የምንጠቀመው አንዱና ዋናው ትላንት ያወቅነውን እግዚአብሔር ዛሬ ደግሞ በሌላ ማንነት እናውቀዋለን። እግዚአብሔር ታላቅ ነው፣ እኛም አናውቀውም ይላል። እግዚአብሔርን አውቀን አንጨርሰው። ለምን? እኛ ሳናውቀው እኛ እናልቃለን። ለዛ ነው አታውቁትም ያለው። ግን በየዕለት ተዕለት እንቅስቃሴያችንን ግን እናውቀዋለን። የምናውቀው እንዴት ነው? ዛሬ የሚገለጥበት ሙሴ እኮ አውቆታል። ሙሴ ከማወቁ የተነሳ ምን አደረገ? በቃ ፊትህን ካላየሁ አለ። ድፍረቱ ትላንትና በሰዓት አየሁ፣ ከዛ ቀጠለ በድምጽ፣ ከዛ ቀስ እያለ አሁን ጌታ ሆይ ያለው ፊትህን አሳይ። አያችሁ፣ ትላንትም ዛሬም ነገም ከነገ ወዲያም የማያልቀውን እግዚአብሔር አውቀነው አጣጥመነው ዘመናችንን እንድንጨርስ ወደ እግዚአብሔር እንጠጋ ወገኖች። ዛሬም አዲስ ነገም አዲስ፣ ዝም ብለን በወሬ አይደለም አዲስ መሆኑን የምናውቀው፣ በህይወት አዲስ መሆኑን እንድናቅ። ሙሴ እኮ በወሬ አይደለም እግዚአብሔር ያወቀው። ትላንትና በቁጥቋጦ ላይ ሲነዳየው፣ ከዛ በዛ ውስጥ ሲናገራየው፣ ቀስ እያለ አለቱን ምታ ሲለው ሲመታው፣ በአለቱ ውስጥ ውሃ ሲፈልቃየው፣ ቀጠለ እያየ 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 ከዚያስ እስቲ ፊትህን አሳየኝ ማን አንተ አለ። የእግዚአብሔርን ፊት ለማየት ስለማይቻል እግዚአብሔር አንድ እድል ሰጠው። ምን አለው? ጀርባዬን ታያለህ። በስመ አብ! በምድር ላይ በዚህ ህይወት የእግዚአብሔርን ጀርባ ማየት እንዴት መታደል ነው! እንዴት መታደል ነው! ሙሴ በዚህ ውሳኔው እኮ ነው የእግዚአብሔርን ጀርባውን አይቶ በሰንጣቃው አለት ውስጥ ሲያልፍ አየው፣ ትንሽ አየው። እኛ ደግሞ እግዚአብሔርን በክርስቶስ ኢየሱስ አይተነዋል። ያየነውን ጌታ ዛሬም አዲስ ነገም አዲስ ከነገ ወዲያም አዲስ እኛ እስክናልቅ ድረስ አዲስ የሆነውን ጌታ እናጣጥመው ወገኖቼ። አዲስነቱን ዛሬ አዲስ ነው፣ ትላንትናም አዲስ ነው፣ ዛሬም አዲስ ነው፣ ነገም አዲስ ነው። እና ተጠግቼ ካላየሁት አዲስነቱ እንዴት ነው ማቀው? በቃሉ ካላየሁት እንዴት ነው ማቀው? በእንትን እኮ አይደለም፣ ማጂክ አይደለም፣ በማጂክ አይመጣም። የሚመጣው በመጠጋት። ሙሴ ሊሄድና እግዚአብሔር ይሄ ቁጥቋጦ ስለምን እንዳልተቃጠለ ይህን ራእይ ልይ እንዳለ ራእይ ማየት የሚቻለው ቁጥቋጦ ማየት የሚቻለው የማይቃጠለውን እሳት ድምጹን መስማት የሚቻለው በመጠጋት ነው። እናጣጥመው። ይህ የሥጋ ወራታችን ሳያልቅ እያንዳንዳችን መሰብሰባችን አይቀርም። መቼ እንዴት አላቅ። ከመሄዳችን በፊት እንደሰትበት በዚህ ጌታ። መላእክት ሚናፍቁትን ህይወት እኛ እዚህ እየኖር ነው። መላእክት እኮ ምንም እድል የላቸው፣ ስለ እግዚአብሔር ማጣጣም አይችሉም። ምንም ነገር ማጣጣም አይችሉም። ይቀናሉ። ታውቃላችሁ መላእክት በእኛ እንደሚቀኑ። እኛ ግን ያዛቀጠ ህይወት ውስጥ ነን ያለነው። ለምን? ከቃሉ ጋር ህብረታችን ስለተፋት። የምናየው የምንሰማው በመንፈሱና በቃሉ ነው። መንፈስ ቅዱስን ስናከብር፣ ቃሉን እለት እለት ስናጠናው፣ እለት እለት የዲያብሎስን ሽንገላ ስንቃወም፣ እየመጣ ሐሳብ ሲጨንብን ሐሳቡን ተብሎ ተጽፏል እያልን ስናስወግድ ይህንን ጌታ እናጣጥመዋለን። ጣዕሙን እናየዋለን፣ አዲስነቱን እናየዋለን። ሳንጠግበው ዘመናችን ያልቃል። ምክንያቱም እሱ ስለማያልቅ፣ እሱ ሁሌ አዲስ ስለሆነ እግዚአብሔር ሳጣጥመን ሳንጨርሰው የኛ ዘመን እንደ ሙሴ ታሪክ ይጻፋል ማለት ነው። ስለዚህ እነዚህን ነገሮች ስናደርግ የምናተርፈው አንዱ እግዚአብሔርን በትላንት ማንነቱ፣ በዛሬ ማንነቱ፣ በነገ ማንነቱ፣ በከነገ ወዲያ ማንነቱ እናረጋለን፣ እናውቀዋለን፣ እናጣጥመዋለን። አሰራሩ ልዩ ልዩ እንደሆነ እንረዳለን። ትላንት በሰራበት እንደማይሰራ እንረዳለን። ትላንት በአለት ውሃ አፍልቆ ከሆነ ዛሬ ደግሞ ሌላ እንደሚሰራ እንረዳለን።
እናውቀዋለን። በተጠጋነው ቁጥር እናውቃለን። በህይወታችን ይከብራል ስንጠጋው፣ እርሱን ስንሸት፣ በቃሉ ስናውቀው፣ ሲገባን መክበር ይጀምራል። በዚህ በስጋችሁ እግዚአብሔርን አክብሩ ተብሎ እንደተጻፈ ከዚህ ከመንፈስ ቅዱስ ጋር ከቃሉ ጋር በህብረታችን እንደሚገባን ስንመላለስ እርሱ በእኛ ህይወት ይከብራል። ሌሎቻችን ምን ያርቃሉ? በእኛ ህይወት ሲከብር እነዚህ የምድር ጨው ናቸው፣ እነዚህ የምንድናቸው ይላሉ? የዓለም ብርሃን ናቸው። እናጣጥመው ወገኖቼ። እግዚአብሔር አምላክ ሁሉ ጊዜ አዲስ ነው። እርሱ ዛሬም አዲስ፣ ነገም አዲስ፣ ሁሌም አዲስ ነው። አዲስነቱን ማወቂያ መንገዱ ቃሉ ነው፣ መንፈሱ ነው። ስለዚህ ቃሉን ስናጠና ህብረታችንን ከኔ የሌለበት ይሆናል። መንፈስ ቅዱስን በሙላት በውስጣችን እንደሚገባ ስናመላልስ ህብረታችንን ከኔ የሌለበት፣ አረ ከኔ ይልቅ ለእህቴ ለሷ ይሻላል ያለንን እናካፍላለን። እህቴ ትሻላለች፣ እሷ ታውቃለች፣ እሷ ትሻላለች ማለትን እንጀምራለን። ያኔ ይላል መጽሐፍ ቅዱስ በፍቅሯችሁ ያውቋችኋል። በዛው ቤተክርስቲያን መታወቂያዋ ፍቅር ነው። በዛም በቀደሙት አማኞች በነበረው ጊዜ የሚታወቁት በአንድ ነገር ነው፣ በፍቅራቸው ነበር የሚያውቋቸው። በጣም ይዋደዱ ነበር፣ ይከባበሩ ነበር እና የሚያውቋቸው በዛ ነበር። ስለዚህ መታወቂያችን በሆነው በፍቅር እንድንታወቅ ራሳችንን ከቃሉ ጋር እንልበስ፣ እናንሳ። ለቤዛነት ቀን የታተምንበትን ቅዱስ መንፈስ አናሳዝን። በምድር ስንኖር ይህን እግዚአብሔር ሁሉ ጊዜ አዲስነት፣ አሰራሩ ልዩ ልዩ የሆነውን እግዚአብሔርን ሁሌ እንድናከብር ጌታ ይርዳን። እንጸልያለን።